በዚህ ቪዲዮ አፕላይ ወደምታደርጉበት ዩኒቨርሲቲ የአድሚሽን ኮሚቴዎችን ቀልብ የሚስብ ኢሴይ እንዴት እንደምትጽፉ እናያለን። የምትጽፉት ኢሴይ በስኮላርሺፕ አፕሊኬሽናችሁ ውስጥ በጣም ወሳኙ ክፍል ነው። ስለዚህ ኢሴያችሁን እንዴት መጻፍ እንደምትችሉ በተወሰኑ ነጥቦች እናያለን። የመጀመሪያው ከሁሉም በፊት ማድረግ ያለባችሁ ነገር አናላይዝ ማድረግ ነው። ይህም ማለት ኦዲየንሳችሁን ወይም የአድሚሽን ኮሚቴዎቹ ስለ እናንተ ምን አይነት ኢንፎርሜሽን ማወቅ እንደሚፈልጉ ሪሰርች በማድረግ ለጥያቄዎቹ ትክክለኛ የሆነ ከህይወታችሁ ጋር የሚገናኝ መልሶችን ማዘጋጀት መቻል ነው። ለምሳሌ በህይወታችሁ ያጋጠማችሁ ቻሌንጆች እንዴት ኦቨርካም እንዳደረጋችሁት፣ ስለ ወደፊት ግባችሁ እንዲሁም አፕላይ ያደርጋችሁት ስኮላርሺፕ ለምን እንደሚገባችሁ የሚያስረዱ ሀሳቦችን መግለጽ እንዳለባችሁ ማሰብ ነው። ሁለተኛው ብሬንስቶርሚንግ ማድረግ ነው። ይህም የእናንተን ዩኒክ የሆነ ኤክስፒሪየንስ አድሚሽን ኮሚቴው ከሚያነባቸው ብዙ ኢሴዎች ውስጥ የእናንተን ሊያስታውሰው በሚችልበት መንገድ እንዴት ልጽፉ እንደምትችሉ ማሰብ ነው። በመቀጠልም ይህን ሁሉ አናላይዝ ካደረጋችሁ በኋላ ስትራክቸር አስይዛችሁት ኢሴያችሁን መጻፍ ትጀምራላችሁ። ይህን ኢሴይ መጻፍ ስትጀምሩ ብዙ ሰዎች የሚሳሳቱት ነገር ሁክ እንደሚያስፈልጋችሁ መዘንጋት ነው። ሁክ ማለት የአድሚሽን ኮሚቴዎችን አቴንሽን የምትይዙበት የመጀመሪያ ወይም ኢንትሮዳክሽን ጽሑፍ ነው። ምክንያቱም እነዚህ አድሚሽን ኮሚቴዎች ብዙ ጊዜ ከ10 ሰከንድ በላይ ኢንታየር አፕሊኬሽናችሁ ላይ አያሳልፉም። ስለዚህ የእነሱን አቴንሽን ለመያዝ የኢሴያችሁን ጠቅልል ያሉ ዩኒክ ሀሳቦች ሁካችሁ ላይ መጻፍ አለባችሁ። ኢሴያችሁን ስትጽፉ ሌላኛው ማድረግ ያለባችሁ ፖይንት ሲቪያችሁ ወይም ሌላ ፓርት ኦፍ ዩር አፕሊኬሽን ስለ እናንተ የሚናገራቸውን ነገሮች ኢሴያችሁ ላይ አትድገሙት። ለምሳሌ ግሬዳችሁን ወይም አቺቭመንታችሁን ሊሆን ይችላል፣ ወይም ትራንስክሪፕታችሁ ላይ ያለውን መድገም ሊሆን ይችላል። እነዚህ ነገሮች ኢሴያችሁ ላይ አትድገሟቸው። ይልቁንም ማድረግ ያለባችሁ በግሬዳችሁ ምክንያት ወይም ባላችሁ አቺቭመንት ምክንያት ያመጣችሁትን ኢምፓክት ወይም የፈጠራችሁትን ተጽዕኖ መጻፍ ትችላላችሁ። ምክንያቱም ኢምፓክታችሁ በግሬድ ወይም በአቺቭመንታችሁ ላይ ወይም ትራንስክሪፕታችሁ ላይ ስላልተገለጸ ኢሴያችሁ ላይ ለመግለጽ ትልቅ እድል ታገኛላችሁ ማለት ነው። ሌላኛው መረሳት የሌለበት ነጥብ ስቶሪ መናገር መቻል አለባችሁ። ኢሴያችሁ ሲነበብ ራንደም ጽሑፎች ከዚህም ከዚያም ተሰባስበው መሆን የለባቸውም። ስቶሪ መናገር አለባቸው። አሪፍ የሆነ ፍሎው ሊኖረው ይገባል። እንዴት ነው ይህን ማድረግ የምትችሉት? ለኢሴያችሁ ኢንትሮዳክሽን፣ ቦዲ እና ኮንክሉዥን ፓርት በመስራት ነው። ነገር ግን እዚህም ጋር ስማርት መሆን ያለባችሁ ነገር ለምሳሌ ኢንትሮዳክሽን ስትጽፉ ሁክ ሊኖረው ይገባል፣ ወይም የአንባቢን አቴንሽን ግራብ ለማድረግ ነው። በመቀጠልም ኢንትሮዳክሽኑን ተከትለው የሚመጡ አይዲያዎችን ኢንትሮዲውስ የምታደርጉበትና ወደ ቦዲው እንዲሸጋገር የምታስቀምጧቸው አይዲያዎች ይኖራሉ። በመቀጠልም ወደ ቦዲያችሁ ትሄዳላችሁ። ቦዲው ላይ ሞር ኢንፎርሜሽን ትሰጡናላችሁ። የኢንትሮዳክሽን ፓርታችሁን ዲቴል ገብታችሁ ታስረዳላችሁ። በመቀጠልም ኮንክሉዥን ላይ ምንድን ነው የምትጽፉት? ኢንትሮዳክሽን ላይ የጻፋችሁትን ሀሳብ ጠቀስ በማድረግ ምን ያህል ለኦፖርቹኒቲው ኤክሳይትድ እንደሆናችሁና ወደፊት ምን እንደምታስቡ መጥቀስ ትችላላችሁ። ስለዚህ ፍሎውን ወይም አካሄዱን በዚህ መንገድ መጠበቅ ትችላላችሁ። ሌላኛው ፖይንት ደግሞ ስፔሲፊክ መሆን አለባችሁ። አንዳንድ ሰዎች ጄኔሪክ የሆነ ወይም ያልተለየ ወይም ያልተዘረዘረ ኢሴይ የሚጽፉበት ጊዜ አለ። ለምሳሌ አንዳንድ ተማሪዎች እዛ ሄደው ተምረው ሀገራቸውን ወይም ዓለምን መቀየር እንደሚፈልጉ ለሀገራቸው ጀነራል የሆነ ነገር ማድረግ እንደሚፈልጉ ይገልጻሉ። ይህም በጣም ጄኔሪክ የሆነ ነገር ነው፣ ምክንያቱም ጥያቄ ያስነሳል። ሀው ወይም እንዴት ይህን እድል ካገኛችሁ በኋላ ሀገራችሁን መለወጥ የምትችሉት የሚሉ ጥያቄዎችን ያስነሳል። እነሱ ማወቅ የሚፈልጉት ሀገራችሁን ወይም ዓለምን መቀየር እንደምትፈልጉ ሳይሆን እንዴት መቀየር እንደምትችሉ ነው። ስለዚህ በተቻለ መጠን ጥያቄ የማያስነሳ ጄኔሪክ ሳይሆን ስፔሲፊክ የሆነ ነገር ለመጻፍ ሞክሩ። ለምሳሌ የአርኪቴክቸር ተማሪ ስለ እርባን ዲዛይን እንዴት ማስተካከል እንደሚፈልግ፣ ሴቨር የሆነ መንገዶችን፣ አፎርደብል የሆነ ቤቶችን እንዴት ተደራሽ ማድረግ እንደሚችል ማውራት ይችላል። ስለዚህ በጣም ስፔሲፊክ ስትሆኑ አንባቢያችሁን ብዙ ጥያቄ እንዳያነሳና ሪጀክት እንዳያደርጋችሁ ማድረግ ትችላላችሁ። የመጨረሻው ሀሳብ ደግሞ ኢሴያችሁን ጽፋችሁ ከጨረሳችሁ በኋላ ድራፍታችሁን ወይም የጻፋችሁትን ጽሑፍ እስክታስገቡ ድረስ ኤዲት ማድረግ መቀጠል አለባችሁ። አንዳንድ ተማሪዎች አንድ ኢሴያቸውን ከጻፉ በኋላ ፐርፌክት እንደሆነ ይሰማቸዋል። ነገር ግን ደጋግማችሁ በማንበብ ስህተቶች ካሉ ወይም የሚጨመሩና የሚቀነሱ ሀሳቦች ካሉ በተደጋጋሚ እያያችሁ ኤዲት ማድረግ አለባችሁ። እንዲሁም እንግሊሽ ላይ ወይም የእንግሊሽ ሊትሬቸር ላይ ጎበዝ ለሆኑ ሰዎች በማሳየት ተጨማሪ ምክሮችን ማግኘት ትችላላችሁ። ስለዚህ እነዚህን ነጥቦች በመጠቀም ጥሩ አክሴፕተንስ ሊኖረው የሚችል ኢሴይ ማዘጋጀት ወይም መጻፍ ትችላላችሁ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።